ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የተፈጥሮና የዘመናዊነት ጥምረት የሎጎ ሐይቅ ሪዞርት በይፋ ተመረቀ። ሪዞርቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ነው የተመረቀው። በገበታ ለትውልድ ውጥን የተገነባውና በ13.3 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርቱ በዘመናዊና ዓለም አቀፍ ደረጃዎችን የጠበቀ ምግብ ቤቶችን፣ የመዋኛ ገንዳዎችን፣ የውስጥ ለውስጥ አስፋልት መንገዶችንና የሄሊኮፕተር ማረፊያዎችን ጨምሮ ሁሉንም አይነት መገልገያዎችን አሟልቶ ይዟል። በተጨማሪም የተለያዩ የፍራፍሬ ዞኖችና ለአይን በሚማርኩ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የማይረሳ ትውስታን የሚሰጥ እጅግ ማራኪ ቦታ ነው። ይህ ሪዞርት ከያዛቸው ዘመናዊ መገልገያዎች ባሻገር ኢትዮጵያ ከአፍሪካ ቀዳሚ ቱሪዝም መዳረሻ ለመሆን ያላትን ቁርጠኝነትና ተግባራዊ እንቅስቃሴ የሚያሳይ ቋሚ ምስክር ነው። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቀሱ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል። 3 የአንድ አፍታ ሚዲያ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸው ተናግረዋል። እንደ ምንጮቹ ገለጻ ኃይሉ በዋልድባ አቅጣጫ፣ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፈ የአርሚ 35 ወታደሮች ሽሬ ከተማን እንዲቆዩ መደረጉንም የአንድ አፍታ ሚዲያ ምንጮች ተናግረዋል። ዘ ኢኮኖሚስት ዛሬ ባወጣው ትንታኔ የመከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቹ ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑ ተጠቅሷል። በአደናቃፊዎች ላይ እርምጃ ሊወሰድ ይገባል ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ከጋዜጣ ፕላስ የትግርኛ ክፍል ጋር በነበራቸው ቆይታ የሰላምን አስፈላጊነት በአጽንኦት ገልጸዋል። ጀነራሉ አሁን ባለው ተጨባጭ ሁኔታ በትግራይ ክልል ውስጥ እጅግ አንገብጋቢ ለሆነው የሰላም ጉዳይ በግለሰብም ሆነ በተቋም ደረጃ የሚገባው ትኩረት ሲሰጠው እንደማይታይ ጠቁመዋል። በዚህ ምክንያት የክልሉን ሰላም በሚያውኩ አቃፊዎች ላይ ተገቢ ማስተካከያ እርምጃ ተወስዶ ክልሉ ፎይታ ሊያገኝ ይገባል ሲሉ ተናግረዋል። ይሁን እንጂ ጀነራሉ ሰላም እንዳይሰፍን እያደናቀፉ ያሉ አካላት እነማን እንደሆኑ እርምጃ በማን ላይ ሊወሰድ እንደሚገባ በዝርዝር የጠቀሱት ነገር የለም። ዘላቂና አስተማማኝ ሰላም ሊመጣ የሚችለው የሰላም አስፈላጊነት ታምኖበት ያሉ ችግሮችን በሰላማዊ መንገድ ብቻ ለመፍታት እውነተኛ ተነሳሽነት ሲኖር እንደሆነ የገለጹት ጀነራሉ ይህንን ሂደት በሚያደናቅፉ አካላት ላይ አስፈላጊው እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመለስ ማድረግ አስፈላጊ መሆኑን አክለው ገልጸዋል። በተጨማሪም የፖለቲካ ልዩነት በኃይል ለመፍታት መሞከርና የኃይል አማራጭን እንደ ብቸኛ መፍትሄ የመቁጠር አባዜ ሊቆም እንደሚገባ ጀነራል ሳሞራ አሳስበዋል። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመት ተኩል በህዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆኑ ገልጸዋል። የፓርላማ አባሉ ይህንን የገለጹ የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ጥር 29 ቀን 2018 ዓ.ም ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በህዝብ ተወካዮች ምክር ቤት የህዝብ ሀቀኛ ድምጽ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 3ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎችን ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ
በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየ የዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩነት ምዝገባ ነገ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር ባህር ዳር ላይ አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በመግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸው ፓርቲዎች በስም ከመጥቀስ ተቆጥበዋል። ኢትዮጵያ የአምስተኛ ትውልድ ተዋጊ ጀቶችን ለመታጠቅ በዝግጅት ላይ ነች። በቅርቡ በተከበረው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ሀገሪቱ ቢያንስ 6 ያክ 130 ዘመናዊ ስልጠናና የጥበቃ ጀቶችን መግዛቷን ይፋ ተደርጓል። ይህ የጦር አውሮፕላን በዋናነት የተሰራው ወታደራዊ አብራሪዎች የ4ኛና የ5ኛ ትውልድ ተዋጊ ጀቶችን ለማብረር እንዲችሉ ለማሰልጠን ነው። የእነዚህ አውሮፕላኖች መገኘት ኢትዮጵያ 4++ ወይም ከዚያ በላይ የሆኑ የላቁ የጦር አውሮፕላኖችን ለመታጠቅ በሂደት ላይ መሆኗን ወይንም ገዥውን እንዳጠናቀቀች ፍንጭ የሚሰጥ ነው። ላለፉት ጥቂት ዓመታት እየወጡ ሪፖርቶች እንደሚያመለክቱት ኢትዮጵያ የሩሲያውን ሱ-35 የተባለ ሁለገብ ተዋጊ ጀት ለመግዛት ፍላጎት አላት። ይህም የአየር ኃይሉን ከእይታ ርቀት ባሻገር የመዋጋትና የአየር ላይ የበላይነትን የመያዝ አቅም በእጅጉ ያሳድገዋል። በአሁኑ ወቅት በአፍሪካ 5ኛ ትውልድ ሱ-57 ተዋጊዎችን የታጠቀች ብቸኛ ሀገር አልጄሪያ መሆኗ ይነገራል። ኢትዮጵያ ተመሳሳይ ፈለግ ትከተል እንደሆነ ወደፊት የሚታይ ቢሆንም የ130 ግዢ ግን ሀገሪቱ የአየር ኃይሏን የረጅም ጊዜ ዘመናዊ የማድረግ ስትራቴጂ ግን ተግባራዊ እያደረገች መሆኑን ያሳያል ሲል ግሬት አፍሪካ ዘግቧል። የትራምፕ ዛቻ ቢቀጥልም በግሪንላንድ ቆንስላ ጽሕፈት ቤት እንዲከፈቱ ካናዳ ከፍተኛ ባለስልጣን አላከች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር ማስፈራራቸውን ተከትሎ ካናዳ የመጀመሪያውን የዲፕሎማሲ ጣቢያ በግሪንላንድ ልትከፍት መሆኑ ተሰምቷል። ከፍተኛ የካናዳ ባለስልጣናት የልዑካን ቡድን ገዢ ጀነራል ሜሪ ሲሞን እና የውጭ ጉዳይ ሚኒስትር አኒታ አናድን በካናዳ የባህር ጠረፍ ጥበቃ መርከብ ታጅበው የካናዳ ቆንስላ በይፋ መክፈት አርብ ወደ ልዑኩ አምርተዋል። ከጉዞ ቀደም ብሎ ሲሞን ባደረጉት ንግግር ካናዳ የራሳቸውን የወደፊት እድል የሚወስኑ የግሪንላንድ ህዝቦች በጽናት ትደግፋለች ብለዋል። ጉብኝታቸው የፈረንሳይ ባለስልጣናት ያደረጉት አይነት ተመሳሳይ ጉዞ ሲሆን ፈረንሳይ በግዛቱ የራሳቸውን ቆንስላ ይከፍታሉ። የካናዳና የፈረንሳይ ተልእኮች በግሪንላንድ ውስጥ የውጭ ግንኙነት ታሪካዊ መስፋፋት ናቸው። እስከዚህ ሳምንት ድረስ በልዑኩ መደበኛ የዲፕሎማቲክ ቆንስላ የነበራቸው አይስላንድ እና አሜሪካ ብቻ ነበሩ። ትራምፕ ዩናይትድ ስቴትስ ለብሔራዊ ደህንነት ሲባል የግሪንላንድ ባለቤት ልትሆን እንዳለባት ደጋግመው ከገለጹ በኋላ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አጋር ለግሪንላንድ የሚያደርጉትን ድጋፍ ቀጣይነት የሚያሳይ ምልክት ነው። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።